ሁላችንም በትምህርተ መስቀል እናማትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ዘካርያስ የኮተቤ ቤተ ክህነት የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ በእውነት ታላቅ አባት በዛሬው ቀን የቀድሰው እንደው እሳቸው እያሉን የማስተማርም አይገባኝም ነበር። ማህሌታዊም ናቸው፣ የወንጌልም አባት ናቸው፣ የሁሉም ጸጋ ባለቤት ናቸውና እንደዚህ አይነት አባቶችን የሰጠን እግዚአብሔርን አመስግኑት እስኪ። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ እንደየማዕረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ ወንዶቹም ሴቶቹም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? የቸርነት አባት የምህረት ባለቤት የይቅርታ ሁሉ ጌታ በዚች ዕለት በዚች ሰዓት በቤቱ ሰብስቦ ቃሉን እንድንሰማ በምስጋና እንድንሳተፍ ስለረዳን ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔርን ያየንባት የድነታችን ምክንያት የንጽህናችን መሰረት ማምላክ ወላዲተ አምላክ ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። ነጽሩ ጽጌያተ ገዳም፣ የምድር አበቦችን ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ የተናገረው ቃል ነው። እግዚአብሔር አባታችን እግዚአብሔር አምላካችን በመጽሐፍ ቅዱስ በልዩ ልዩ መንገድ እኔና እናንተን አስተምሮናል። ስነ ፍጥረትን ማስተማሪያ አድርጎ ተጠቅሞባቸዋል። እጽዋቱን ማስተማሪያ ምሳሌ አድርጎ፣ አራዊቱን እንስሳቱን ማስተማሪያ አድርጎ የሰው ልጆች ሕይወት የሚለወጥበትን አስተምሯል። ስለዚህ በዛሬው ቀን ነጽሩ ጽጌያተ ገዳም፣ የምድር አበቦችን ተመልከቱ አለ። አበባ ብዙ ምሳሌ አለው፣ ብዙ አስተማሪ ሕይወት አለው። ይህንን ታሪክ አምላካችን ያነሳበት በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ይጀምራል ታሪኩ። እንዲህ ይላል፣ ስለ ሥጋችሁ በምትለብሱት ስለ ነፍሳችሁም በምትመገቡት አትጨነቁዋል። ስለ ሰውነታችሁ በምትለብሱት ስለ ነፍሳችሁ በምትበሉት በምትጠጡት አትጨነቁ። አሁን ሰው ይሄንን ቢል ለማጽናናት ለማረጋጋት ነው እንጂ አትጨነቁ ብሎ ጭንቀታችንን ሊያስወግድልን አይችልም። ምክንያቱም የሰው አቅም ውስን ስለሆነ፣ እግዚአብሔር ግን አትጨነቁ ሲል ለጭንቀታችን መልስ ስላለው ነው። ለችግራችን መፍትሄ ስላለው ነው። ሁሉን ማድረግ ስለሚችል ነው። ይሄን አለና ሰውነትን ከልብስ አለ፣ ነፍስን ከምግብና ከመጠጥ ይበልጣል። ነፍስ ብሎ የሚናገረው ሥጋ፣ ምክንያቱም እስመ ነፍስ ተአድር በደም፣ የነፍስ ማደሪያዋ ሥጋ ነው። ሥጋ ከሌለ ነፍስ አካል ገዝፋ ስትንቀሳቀስ ማየት አትቻልምና እንጂ ነፍስ የምትበላ የምትጠጣ ሆኖ አይደለም። ከበላችም ከጠጣችም የነፍስ ምግቧ ቃለ እግዚአብሔር ነው። ስሲታ ለነፍስ ቃላቱ ለእግዚአብሔር እንዲል እና ነፍስ ከሚበላ ከሚጠጣ ነገር ትበልጣለች አለ። ሰውነትም ከልብስ ይበልጣል። ምክንያቱም
ልብስ ያረጃል፣ ልብስ ያልቃል። ሰውነት ግን በተለይም የክርስቲያን ሰውነት ሕንፃ እግዚአብሔር ነውና አያረጅም፣ አያልቅም፣ ሕያው ነው። የክርስቶስ ቅዱስ ሥጋው ክቡር ደሙ የተዋሃደው ነው። ስለዚህ ነገር አትጨነቁ አለ። ይሄንን አለና ከእናንተ መካከል አለ ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል አለ። መጨነቅ እንደማይጠቅም፣ መጨነቅ ጎደሎን እንደማይሞላ ከእናንተ መካከል ጥቁሩን ፀጉር ነጭ ማድረግ የሚችል አለ? ነጩን ፀጉር ጥቁር ማድረግ የሚችል አለ አለና አትጨነቁ አለ። ክብር ምስጋና ይግባው ለእግዚአብሔር። እግዚአብሔር ይሄ የማያስጨንቅ ሆኖ አይደለም፣ ግን የሚያስጨንቀንን ነገር እግዚአብሔር አስቀድሞ ያውቃል። ለሚያስጨንቀንም ነገር እግዚአብሔር መፍትሄ አለው፣ መልስ አለው። ይሄን አለና የምድር አበቦችን ተመልከቱ፣ የምድር አበቦችን ተመልከቱ፣ የሰማይ ወፎችን ተመልከቱ። የሰማይ ወፎች አያርሱም፣ አይዘሩም፣ አያጭዱም፣ ግን አምላካቸው እግዚአብሔር ይመግባቸዋል አለ። የምድር አበቦችንም ተመልከቱ አለ። የምድር አበቦችን ተመልከቱ። ሰሎሞን ከእነሱም ንጉሥ ሆኖ ጥበበኛ ሆኖ ሰሎሞን ከእነሱ እንኳ እንዳንዱ የሚያምር ልብስ አልለበሰም። የእነሱን ያህል ጌጥና ውበት የለውም። ይሄንን ለምድር አበቦች የሚያደርግ እግዚአብሔር ለእናንተ ለልጆቹማ እንዴት አብዝቶ ያደርግ። ስለዚህ አትጨነቁ፣ ይልቁንም አስቀድማችሁ ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል አለ። ውበቱ ይትወስክኩ፣ ሌላ ሁሉ ዳረጎት ነው። ስለዚህ ዛሬ ያለንበት ዘመን እንደ ሥጋ ካየ ነው። አሁን ይሄንን በሃይማኖት መድረክ ስንናገረው በእግዚአብሔር ቃል በእግዚአብሔር ቤት ሆነን እግዚአብሔርን እያመን ስናስበው ቀላል ነው እንጂ ከእግዚአብሔር ውጭና ከእግዚአብሔር ቃል ውጭ ሆነን ከእግዚአብሔር ቤት ውጭ ሆነን ብናስበው የማያስጨንቅ አንድም ነገር የለም። የኑሮ ውድነቱ እጅግ በጣም ያስጨንቃል። እኛን አይደለም፣ የእኛን አኗኗር የሚያውቁ ሰዎች ያስጨንቃቸዋል። በውጭ ዓለም ያሉ ሰዎች፣ እኛን የሚረዱ ሰዎች ያስጨንቃቸዋል። በውጭ ዓለም ያሉ የእኛ ቤተሰቦች በልተን የምናድር አይመስላቸውም፣ ያስጨንቃቸዋል። የሚሰማው ከአይምሮ በላይ የሚታየው ከህሊና በላይ ስለሆነ፣ ነገር ግን በሃይማኖት ቆመን ካየነው የሚመግበን ማን ነው? ቅዱስ ዳዊት ምን አለ? እግዚአብሔር እረኛዬ ነው አለ። በለመለመ መስክ ያሰማራኛል፣ የጠራ ውሃ ያጠጣኛል አለ። እኛ የሚመግበን እግዚአብሔር ነው። ሰው ብዙ ሀብት ስላለው ያለውን ሁሉ ይመገባል ማለት አይደለም። ምንም ስለሌለው ደግሞ ጾሙን ያድራል ማለት አይደለም። እግዚአብሔር ስራው ይሄ ነው። ያለውን ለሌለው አካፍሎ እንዲበላ ማድረግ ነው። ያለውም ደግሞ ያለውን ሁሉ እንደማይበላው ማሳወቅ ነው የእግዚአብሔር ስራው። ቅዱስ ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 5 ቁጥር 15 ላይ እንዲህ አለ፣ ለሰው ሀብቱ ቢበዛ ምን ይጠቅመዋል? ምን ይጠቅመዋል አለና ባለጠጋ ይሄ የእኔ ነው ከማለት ውጭ ምን ትርፍ አለው አለ። እውነት ነው። አሁን ብዙ መኪና ቢኖረው የሚሄደው በአንዱ ነው። ብዙ ቤት ቢኖረው የሚያድረው አንድ ክፍል ውስጥ ነው። ብዙ ሀብት ቢኖረው የሚበላው አንድ እንጀራ ነው። ብዙ ልብስ ቢኖረው የሚለብሰው አንዱን ነው። ይሄ የኔ ነው ከማለት ውጭ ምን ይጠቅማል አለና የባለጸጋ ሀብቱ እንቅልፍ ይከለክላል፣ ሰራተኞቹ ግን በሰላም ተኝተው ያድራሉ አለ። ይሄንን የሚለው
ባለጠጎችን እየኮነነ አይደለም። ባለጠግነት ኃጢአት ነው እያለ አይደለም። ነገር ግን ሀብቱን እግዚአብሔር እንደሰጠው የማያምን የማያውቅ እግዚአብሔርንም የማያመሰግን ሰው በሀብቱ እንቅልፍ አጥቶ ያድራል እንጂ ደስታን አያገኝበትም ማለቱ ነው። ደስታን አያገኝበትም ማለቱ ነው። እና አምላካችን እግዚአብሔር የሰው ሕይወቱ በገንዘቡ ብዛት አይደለም ማለት የሰው ሕይወቱ በገንዘቡ ብዛት አይደለም ማለት። አዎ ባለጠጎች ስንሆን እግዚአብሔርን የምንረሳ መሆን የለብንም። የሰጠንን የምንረሳ መሆን የለብንም። ሰነፎች ስንሆን ምን ይከተለናል? አንድ ተማሪ ዕውቀትን ጥበብን ከእግዚአብሔር እንዳገኘ እንዳያስተውል ጠላት ዲያብሎስ ምን ያደርገዋል? እኔ እኮ ቁጭ ብዬ አጥንቼ ነው ይህን ዕውቀት ያገኘሁት። እግዚአብሔር አእምሮዬን ብሩህ አድርጎ ብሎ እግዚአብሔርን እንዳያመሰግን ጠላት ዲያብሎስ አእምሮውን ሲቆጣጠረው፣ ባለጠጋውም ደግሞ እግዚአብሔር ስለባረከልኝ ነው ብሎ እግዚአብሔርን እንዳያመሰግን ምን ያደርገዋል? ጠላት ዲያብሎስ እኔ እኮ ወጥቼ ወርጄ የንግዱ ጥበብ እኮ ስለገባኝ ስንት ደክሜ እንቅልፍ አጥቼ ነው ያገኘሁት እንዲል ያደርገዋል። እንደሱ የሚወጡ የሚወርዱ የሚደክሙ ግን ያልተሳካላቸው ሰዎች አሉ። የእግዚአብሔር በረከት ነው ሰውን ባለጠጋ የሚያደርገው። እና አምላካችን ምን አለ? አትጨነቁ አለ። አትጨነቁ። አሁን ያለንበት ሰዓት የጭንቀት የሰፈነበት ዘመን፣ ግድያ፣ ሞት የበዛበት፣ ከሚበላው ይልቅ የሚራበው የበዛበት በሀገራችን በኢትዮጵያ ሩቅ መሄድ አያስፈልግም። በጎረቤታችን ብንመለከት ከሚድነው ይልቅ የሚታመመው የበዛበት ነው። ታዲያ ይሄ ሁሉ የሆነ ሰው እንዴት አይጨነቅም ካላችሁ ሃይማኖት ስላለው ነው። አትጨነቁ የምንላችሁ መጽሐፍ አትጨነቁ የሚለን እግዚአብሔር አትጨነቁ የሚለን አንደኛ ተጨንቀን የምናመጣው ነገር የለም። በቃ ምንም አታመጡም። በቁመታችሁ ላይ ስንዝር አትጨምሩም። በፀጉራችሁ ከለር ላይ ለውጥ አታመጡም። አትጨነቁ አለ እግዚአብሔር። ይህን ካለን አለመጨነቅ ነው። እምነት ካለን እግዚአብሔር ጭንቀታችንን እንደሚያርቅ ማመን ነው። ግን ደግሞ አንድ ነገር ማስተዋል አለብን። አምላካችን ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ አለ እንጂ አትስሩ አላለም። እግዚአብሔር የሰነፍ አምላክ አይደለም። እንዲያውም ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ የማይሰራ ሰው አይብላ ነው የሚለው። አይብላ እንግዲህ ሰው እየሰራ መጨነቅ የለበትም። የማይሰራ ሰው ግን መጨነቅ አለበት። ምክንያቱም የማይሰራ ሰው የሚመግበው የለም። አንዳንድ ሰነፎች መጽሐፍ የሰማይ ወፎችን ተመልከቱ ይላል፣ እግዚአብሔር ይመግበናል ይላል። የሰማይ ወፎች አያርሱም፣ አይዘሩም፣ አያጭዱም እንጂ ቢያንስ ወደ ተዘራበት ቦታ ላይ ይንቀሳቀሳሉ። ምግባቸውን ፍለጋ ይንቀሳቀሳሉ። ቁጭ ብለን የሚመግብ አምላክ የለንም። ስንንቀሳቀስ ነው። ስንንቀሳቀስ፣ ለጸሎት ስንቆም፣ ለስራ ስንንቀሳቀስ። በድርሳነ ሚካኤል ላይ አንድ የሚያስደንቅ ታሪክ አለ። አንድ ሰው እየመጣ ሁልጊዜ እግዚአብሔር ሆይ እባክህ ከሰው እኩል አድርገኝ፣ ኧረ በረሃብ አትግደለኝ ይላል። እና አንድ ቀን ቅዱስ ሚካኤል በሕልሙ ተገልጾ ምን ልባርክልህ? አትሰራ አልባርክልህ፣ እርሻ የለህ አልባርክልህ፣ ምን ላድርግልህ ይለዋል። እና ምንም የለኝም አለ። በቃ የሚያበድርህ ሰው አዘጋጅልሃለሁ፣ ተበደርና ስራ ነው። ያ የቤተ መቅደሱ ኃላፊ የሆነ ሰው እንዲያበድረው ቅዱስ ሚካኤል ለዛ ሰው ነገረውና ሄዶ አበድረኝ አለው። ዋስ ማን ይሆናል ሲለው ቅዱስ ሚካኤል ዋሴ አለ። ከዛ በኋላ ያ ሰው ተበድሮ ሲሰራ፣ በመታመን ሲሰራ ያ የሚለምነው አምላክ ባረከለት። ዕዳውንም ከፍሎ
የሚፈልገውን ማድረግ ቻለ። ክብር ምስጋና ይግባው ለእግዚአብሔር። እግዚአብሔርን አድርግልኝ ማለት የኛን ድርሻ እየተወጣን ነው። እኛ መስራት ያለብንን እየሰራን ነው። ሳንነግድ፣ ሳናርስ፣ ሳንቆፍር፣ ሳንወጣ፣ ሳንኖር ይሄ እኮ የእግዚአብሔርንም ዓላማ መቃወም ነው። እግዚአብሔር ሰውን ከገነት ወደ ምድር ሲያመጣው ጥረህ ግረህ ብላ ነው ያለው እና ምን አለ? የሰማይ ወፎችን ተመልከቱ አለ። ነጽሩ አፈ ሰማይ፣ የሰማይ ወፎችን ተመልከቱ። እነሱ ልጆቹ አይደሉም ፍጥረቶቹ ናቸው እንጂ እግዚአብሔር የሁሉም አምላክ ነው። የሁሉም አባት ግን አይደለም። እየሰማችሁኝ ነው? የሁሉም ምን አይደለም? የሁሉም አባት አይደለም። የሁሉም አምላክ ነው። የሁሉም ፈጣሪ ነው። ምክንያቱም በዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ለተቀበሉት ላመኑት ለተቀበሉት የልጅነትን ስልጣን ሰጠ ነው የሚለው። ላመነው ለተቀበልነው ለኛ አባታችን ነው፣ እኛም ልጆቹ ነን። ላላመኑትም ላልተቀበሉትም ግን ፈጣሪያቸው ነው፣ አምላካቸው። ስለዚህ እግዚአብሔር የሰማይ ወፎችን ፈጣሪያቸው ስለሆነ አምላካቸው ስለሆነ የሚመግብ ከሆነ እኛ ደግሞ ልጆቹ ነንና አብዝቶ ይመግበናል። ክብር ምስጋና ይግባው ለእግዚአብሔር። ያውም ደግሞ ወዘንበለ ንስአሎ ይሁፍቶተነ ሳንለምነው ከህሊና አስቀድሞ የሚያስፈልገንን የሚያውቅ። አሁን ክረምት የሚመጣው እኮ በተፈጥሮ ሕግ አይደለም። ለምን? በተፈጥሮ ሕግ ቢሆን ኖሮ ድርቅ አይኖርም ነበር። በተፈጥሮ ሕግ ቢሆን ኖሮ ክረምት ሁል ጊዜ ይመጣ ነበር። በተፈጥሮ ሕግ ሳይሆን በእግዚአብሔር ቸርነት ነው ክረምት የሚመጣው። እኛ ስንበድል እግዚአብሔር ቸርነቱን ሲያቋርጥ ምን ይሆናል? ድርቅ ይሆናል። ክረምት በወቅቱ አይመጣም። ይህ የተፈጥሮ ሕግ ለሚሉ ሰዎች እግዚአብሔር እየመከራቸው እያስተማራቸው ነው። ስለዚህ አምላካችን እግዚአብሔር ከህሊና አስቀድሞ የምንፈልገውን ያውቃል። የሰማይ ወፎችን ተመልከቱ አለ። የሰማይ ወፎችን ተመልከቱ። ሰሎሞን ከነዚህ እንደ አንዱ እንኳን አልከበረም አለ። እንዲያውም መተርጉማን ምን ይላሉ? ሰሎሞን የሚለብሰው ልብስ የወርቅ ዝምዝማት አበባ የተሰራበት ካባ አይደለምን? እንዴት ከነዚህ እንዳንዱ እንኳን አልከበረም ይላል? የነዚህ የተፈጥሮ ነው። የነዚህ ከእግዚአብሔር የሆነ ነው። የሱ ግን ከእውቀት የሆነ ነው። ከእውቀት ከሆነው ከእግዚአብሔር የሆነው ይበልጣልና ይላል። እና የምድር አበቦችን ተመልከቱ። እስኪ ተመልከቱ። የምድር አበባ በተለይ ከአበባ በጣም የከበረ አበባ ማን ነው? ጽጌረዳ አበባ እኮ። ጽጌረዳ አበባ እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች። ያውም በጽጌረዳ አበባ ነው የምትመሰለው። ሊቁ ቅዱስ ያሬድ በድጓ በሚባለው ድርሰቱ ላይ ምን ይላል? ጽጌ በማዕከለ አስፋክ ይላታል። በእሾህ መካከል የበቀለች ጽጌ፣ ያበበች አበባ፣ በእሾህ መካከል ያበበች አበባ። ጽጌረዳ አበባን ተመልከቱ። ግንዱ ምንድን ነው? እሾህ ነው። ግንዱ እሾህ ነው። ግንዱ እሾህ በመሆኑ የአበባውን ተፈጥሯዊ ስጦታ አልቀየረውም። አበባው መዓዛው እጅግ ያማረ ነው። እሾሁ መዓዛው እንዳይጣፍጥ አላደረገውም። መልኩ እጅግ ያማረ ነው። ጽጌረዳ አበባ እጅግ ለሚወዱት የሚሰጥ ልዩ ስጦታ ነው። እመቤታችን ቅድስት ድንግል ማርያምን ጽጌ በማዕከለ አስዋክ፣ እንዲያውም እንዲህ ነው የሚላት፣ በማዕከለ አስዋክ ዘጸገየት ጽጌ ሃይማኖት ዘበአማን ይላታል። በማዕከለ አስዋክ ዘጸገየት ጽጌ ሃይማኖት ዘበአማን፣ በእሾህ መካከል ያበበች የሃይማኖት አበባ ይላታል። ክብር ምስጋና ይድረሰው ለእግዚአብሔር እሷን ለሰጠን። በማዕከለ አስዋክ በእሾህ መካከል እመቤታችን በእሾህ መካከል የበቀለች ያበበች አበባ የሚላት ለምንድን ነው? ገና በማህፀን እያለች
ታምራትን ማድረግ ስለጀመረች አይሁድ ከእናቷ ማህፀን ጀምሮ ነው የተቃወሟት። በቤተ መቅደስ ብትቀመጥ ክብር ይግባትና 15 ዓመት ሲሞላት ከቤተ መቅደስ ትውጣሏት። ከዚህ የበለጠ ሾህ አለ? ከቤተ መቅደስ ከማስወጣት በላይ ሾህ። ዛሬም ከቤተ መቅደስ የሚያስወጡ እሾሆች አሉ፣ ብዙ እሾህ አለ። ነገር ግን ከቤተ መቅደስ መውጣት ሳይሆን እሾሁን ተቋቁሞ ማበብ ነው የሚያስፈልገው። እሾሁን ተቋቁሞ ከቤተ መቅደስ ወጣች። ጌታን በጸነሰች ጊዜ በአደባባይ አቁመው ማየ ዘለፋ አጠጧት። ይሄኔ ነው አይሁድ እሾህ ነው የሆኑባት። ብትወልድ እመቤታችን በዚህ ዓለም ያሉ እናቶች ሲወልዱ ሰውነታቸው ደም ስለሚፈስ ድካም ስለሚሰማ ልዩ እንክብካቤ ይደረግላቸዋል። እመቤታችን ግን ስትወልድ ጌታን ስትወልድ የወለደችው በከብቶች በረት የሽታውን መጥፎነት የቦታውን ቅዝቃዜ ለወለደች እናት ምን አይነት ከባድ እንደሆነ አስተውሉ። ልጇን እንዳታሳድግ ደግሞ በዛው አይሁድ እሾህ ሆነው ወደ ግብፅ እንድትሰደድ አደረጓት። ይሄ ሁሉ የጽጌረዳ አበባ የግንዱ እሾህነት የአበባውን መዓዛ እንዳለወጠው ይሄ ሁሉ የአይሁድ ክፋት የድንግል ማርያምን መዓዛ አልለወጠውም። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ ንጸረ አብን ሰማይ ይላል። እግዚአብሔር አብ ከሰማይ ሆኖ ተመለከተ፣ አስተንፈሰ ወአጼኖ ወይረከበ ዘከማኪ ወሰምረ መዓዛ ዘያኪ ወአፍቀረ ስመኪ። አሻተተ እንዳንቺ ያለ አላገኝም፣ ደምግባትሽን ወደደ ይላታል። ክብር ምስጋና ይግባው ለእግዚአብሔር። እናታችን ቅድስት ድንግል ማርያም ከምድር እስከ ሰማይ የሚያውድ መዓዛ ነው ያላት። የድንግልናዋ መዓዛ፣ የእናትነቷ መዓዛ፣ የፍቅሯ የድንግል ማርያም የምልጃዋ መዓዛ ልዩ ነው፣ ልዩ ነው። ትሕትናዋ ይሄ ሁሉ እጅግ የሚመስጥ መዓዛ ያላት ናት። የጽጌረዳ አበባ እንዲህ መዓዛው እንደሚማርክ የጽጌረዳ አበባ ግንዱ እሾህ ነው ተብሎ ለስጦታነት አይናቅም። ይልቁንም በእሾህ መካከል የበቀለ ልዩ አበባ በመሆኑ ለሚወዱት ሰው ልዩ ስጦታ ተደርጎ እንዲሰጥ እመቤታችን ቅድስት ድንግል ማርያም ለእኛ ልዩ ስጦታችን ክርስቶስ በመስቀል ላይ ሆኖ ለዮሐንስ እነኋት እናትህ ብሎ ዮሐንስ የሰው ልጆችን ወክሎ በእናትነት የተቀበላት በማዕከለ አስዋት በእሾህ መካከል ያበቀለች ልዩ አበባ ናት። ጽጌረዳ አበባ መልኩ እጅግ ያማረ ነው። በተአምረ ማርያም ላይ ሰምታችሁ አስተውላችሁ ከሆነ የድንግል ማርያም መልክ የአምላክን መልክ ይመስላል ይላል። የአምላክ መልክ የተወደደ መልክ ያማረ ደምግባት። ይሄ ሁሉ እንግዲህ የምድር አበቦችን ተመልከቱ የሚለው ይሄንን ነው። ይሄንን ስናይ ድንግል ማርያምን የመሰለች እናት እግዚአብሔርን የመሰለ አባት ካለልን ልንጨነቅ አይገባንም። ወላጅ እንደሌላቸው አልተዋችሁም ነው ያላቸው ደቀ መዛሙርቱ። አይዟችሁ፣ ወላጅ የሌለው ያስጨንቃል። እውነት ነው። ወላጅ ሲለይ ያስጨንቃል፣ ብዙ ጎዶሎ ስላለ። እኛ ግን የማይለይ የዘላለም አባት፣ የማትለይ የዘላለም እናት ድንግል ማርያም፣ የዘላለም አባት መድኃኔዓለም ክርስቶስ አለን። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ትምህርቴን ሳጠቃልል እንዲህ ይላል። ነጽሩ ጽጌያተ ገዳም፣ የምድር አበቦችን ተመልከቱ። አበባ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ በማኅሌተ ጽጌ ካህናቱ ሌሊቱን ሲዘምሩ እንዘ ተአቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ፣ ድንግል ቀይና ነጭ አበባ የሆነ ልጅሽን ታቅፈሽ ነይ ቶሎ እያሉ እያመሰገኗት ነው ያደሩት። ቀይና ነጭ አበባ የሆነ ልጅሽን
መድኃኒታችን ኢየሱስ ክርስቶስን በቀይም በነጭም አበባ ይመስለዋል። ነጭ የተባለ በመለኮቱ ነጭ አበባ የተመሰለ በመለኮቱ ይሄንን በደብረ ታቦር ነጩን አበባ በደብረ ታቦር አይተነዋል። እነ ቅዱስ ጴጥሮስ እነ ኤልያስ እነ ሙሴ በደብረ ታቦር በተገኙበት በዛች በተቀደሰች ተራራ ላይ የፊቱ መልክ ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ ይላል። ክብር ምስጋና ይግባው ለእግዚአብሔር። ነጩን አበባ ጽጌ ጻዳ ወቀይ ነጩን አበባ አይተነዋል። በዛ ቀዩን አበባ ነጩንና ቀዩን አበባ ልጅሽን ታቅፈሻለሁ። ቀዩን አበባ የት ነው ያየነው? እነሆ በመስቀል ላይ አይተነዋል። ቀዩ አበባ እንዲህ ይላል ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ እንወደው ዘንድ መልኩ ደምግባት የለውም ማለት ደምግባት የለውም። በደም የጨቀየ ፊት ሰውነቱ ሁሉ ከግርፋቱ የተነሳ ከመከራው የተነሳ ደም ለብሶ ነበር። በቀራንዮ አደባባይ ደም ለብሶ ቀይፍ ያ ሰውነቱ በደም ተጠምቆ ነው ያየነው። ቀዩ አበባ እሱ ነው፣ የድንግል ማርያም ልጅ። ክብር ምስጋና ይግባው ለእግዚአብሔር። እመቤታችን ቅድስት ድንግል ማርያም በአበባ ትመስላለች። ምክንያቱም ከአበባ በኋላ ያለው ምንድን ነው? ፍሬ ነው። ከአበባ በኋላ ያለው ፍሬ ነው። እሷ አብባ ፍሬ ልጇ መድኃኒታችን ኢየሱስ ክርስቶስን አስገኝታልናለች። ኦ ማርያም በእንተ ዝናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ወስቴ ሕይወት ዘበአማን። ድንግል ሆይ ስለዚህ እንወድሻለን፣ እናገንሻለን፣ እናከብርሻለን። የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ አስገኝተሽልናልና ይላል። ስለዚህ ዘተአቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ ያለው ይሄንን ነው። የምድር አበቦችን ተመልከቱ። የትምህርቴ ማጠቃለያ የሚሆነው በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። እስኪ ሁላችሁም በሉ ጌታ ቅርብ ነው። የኛ ልብ ነው እንጂ የራቀው እሱ ቅርብ ነው። በእግዚአብሔር ልመናችሁን በጸሎትና በምልጃ አቅርቡ እንጂ በአንዳች አትጨነቁ ይላል። በጸሎትና በምልጃ እግዚአብሔርን መጠየቅ የሃይማኖት ሰውነት መለኪያ ነው። መጨነቅ ግን ትርጉም የለውም። እንድንጨነቅ የሚያደርገን ጠላት ዲያብሎስ ነው። ስንጨነቅ የእግዚአብሔርን ቸርነት እንረሳለን። ስንጨነቅ ከሃይማኖት እንወጣለን። ስንጨነቅ እንደ ሰው እንኳን ማሰብ እናቆማለን። ስለዚህ ጭንቀት የጠላት ዲያብሎስ ነው። መጸለይና መለመን ደግሞ የክርስቲያን ተቀዳሚ ስራ ነው። በአንዳች አትጨነቁ። ስለዚህ የእግዚአብሔር ቤተሰቦች ዛሬ በዙሪያችን የሚያስጨንቁ ብዙ ነገሮች እንኳን ቢኖሩ ተፈጥሮን ተመልከቱ። ይህንን ተፈጥሮ ስርዓቱ ሳይቋረጥ የሚመራ የሚያስተዳድር እግዚአብሔር እኔና እናንተን ልጆቹን ወላጅ ይራባል እንጂ ልጅ እንዴት ይራባል? አይራብም እኮ። በእኛ ደረጃ እንኳን ብታዩት ወላጅ ይራባል፣ ወላጅ ይጠማል፣ ወላጅ ተዋርዶ ዝቅ ብሎ ይሰራል እንጂ ልጆች አይራቡም፣ ልጆች አይጠሙም። ወላጅ ስለ ልጆቹ ይሰደዳል እንጂ ልጆች በረሃብ ምክንያት አይሞቱም። ወላጅ እስካለ ድረስ የኛ አባት መድኃኔዓለም ኢየሱስ ክርስቶስ የኛ እናት ድንግል ማርያም እያለች መራብ መጠማት የለም። እኛ ደግሞ አሁን የምናስበው የምንጨነቀው ለስጋችን መራብ ብቻ ነው። ይሄ በእውነት ስህተት ነው። ነፍሳችን አልተራበችም። የነፍሳችን መራብ ሊያስጨንቀን አይገባም። የስጋ መሞት ነፍስን አይገላትም። የነፍስ መሞት ግን ስጋንም አብሮ ይገላል። ይህንን አስተውሉ። አሁን ስጋ ወደሙ ሕፃናት ብቻ ተቀብለውት እየተመለሰ አይደለም። እኛ በልተነው ጠጥተነው ጠግበን ነው ተርፎን ነው አይደለም። እየተራብን እኮ ነው የቀረበውን ምግብ መብላት ያልቻልነው። በቀረበልን ነገር ሳንጠቀም ባልቀረበልን ነገር መጨነቅ የሃይማኖት ሰውነት ምልክት አይደለም። ስለዚህ ነፍሳችንንም በንስሐ በስጋ ወደሙ እንዳትራብ እናድርጋት። ብዙዎቻችን
ስጋ ወደሙን ላለመቀበል ኧረ እንደው እኔ እንዴት አድርጌ እያል ስጋ ወደሙን ያከበርን እየመሰለን ከስጋ ወደሙ ርቀን የምንኖር አለን። እንዳንጠቀም ጠላት ዲያብሎስ ህሊናችንን እየተቆጣጠረው ነው እንጂ ያለ ስጋ ወደሙ ሕይወት የለም። ለኃጢአተኞች የተሰዋ መስዋዕት ነው። የምንሰርቅ፣ የምንቀማ፣ የምንዘሙት፣ የምንዋሽ ካለን ይህንን ጨክነን እናቁም። ጨክኖ ስጋ ወደሙ አልቀበልም ከማለት ይልቅ ጨክኖ ኃጢአትን ማቆም የተሻለ ነው። ነጽሩ ጽጌያተ ገዳም የምድር አበቦችን ተመልከቱ። በረሃቡ ዘመን እንዲህ ፊታችንን በወዝ የሞላ በችግሩ በመከራው ዘመን እንዲህ በተስፋ ያቆመን የድንግል ማርያም ልጅ ቀጣዩንም የሕይወታችንን ዘመን ከዚህ አብልጦ ሊመግበን ሊጠብቀን የታመነ ጌታ ነውና በቤቱ በሃይማኖት ጸንተን እንድንቆም በንስሐ ተለውጠን ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንከብር በተፈጥሮ ተምረን ሳይሆን በቃሉ እንድንለወጥ የቃሉ ባለቤት አምላካችን እግዚአብሔር ይርዳን። ይቆየን። መምህር በላይ የካሳንቺስ ዑራኤል ስብከተ ወንጌል በዛሬው ዕለት የተነበበውን ወንጌል አሳምረው ተርጉመው አስተምረውናልና ለመምህራችን ቃለ ሕይወት ያሰማልን። ረጅም